ምዕራፍ 2 ትምህርት 1 ሀብታሞች ለገንዘብ አይሰሩም። አባዬ እንዴት ሀብታም መሆን እንደሚቻል ልትነግረኝ ትችላለህ? አባቴ ያነበው የነበረውን የምሽት ጋዜጣ አስቀመጠው። ልጄ ለምንድነው ሀብታም ለመሆን የፈለግከው? ዛሬ የጂሚ እናት አዲሱን ካዲላክ መኪናቸውን እየነዳች መጣችና ለሳምንቱ መጨረሻ ቀናት ባህር ዳር ወዳለው ቤታቸው እንዲሄዱ ጂሚ 3 ጓደኞቹን አብሯቸው እንዲሄዱ ሲጋብዝ እኔና ማይክን ግን እንሂድ አላለንም። እኛ ያልተጋበዝነው ድሃ በመሆናችን እንደሆነ ነግረውናል። እንደዚህ ያላችሁ? አባቴ በጥርጣሬ ጠየቀኝ። አሁን እንደዚህ ያሉን ብዬ በተከፋ ድምጸት መለስኩለት። አባቴ በጸጥታ ራሱን ነቀነቀና መነጽሩን ከሰርኑ በላይ ከፍ አድርጎ ጋዜጣውን ማንበቡን ቀጠለ። እኔ ግን መልሱን እየጠበቅኩ ነበር። ይህ የሆነው በ1956 ዓመተ ምህረት ሲሆን እኔ የዚያን ጊዜ 9 ዓመት ልጅ ነበርኩ። ያለመታደል ሆኖ ሀብታሞች ልጆቻቸውን በሚያስተምሩበት የህዝብ ትምህርት ቤት ነበር የመማረው። ከተማችን የስኳር ማምረቻ ስለነበረች የስኳር ማምረቻዎቹ ስራ አስኪያጆችና በከተማ ውስጥ የሚገኙ ሌሎች እንደ ሐኪሞች፣ የንግድ ድርጅቶች ባለቤቶችና የባንክ ሰራተኞች ያሉ ሀብታሞች ከአንደኛ እስከ 6ኛ ክፍል ድረስ ልጆቻቸውን በዚህ ትምህርት ቤት ውስጥ ያስተምራሉ። ከ6ኛ ክፍል በኋላ ግን ልጆቻቸውን በአብዛኛው የግል ትምህርት ቤቶች ውስጥ ያስተምራሉ። ወደዚህ ትምህርት ቤት የገባሁት ቤተሰቦቼ ከመንገዱ ወዲያኛው ማዶ በመኖራቸው የተነሳ ነው። ከመንገዱ የወዲያኛው ማዶ ቢኖሩ ኖሮ እንደኔ አይነት ቤተሰቦች ያሏቸው ልጆች የሚማሩበት ሌላ ትምህርት ቤት ውስጥ በተማርኩ ነበር። ከ6ኛ ክፍል በኋላ እነዚህ ልጆችና እኔ ወደ ህዝብ መለስተኛና ሁለተኛ ደረጃ ትምህርት ቤት እንገባለን። ለነሱም ሆነ ለኔ የሚሆን የግል ትምህርት ቤት የለም። አባቴ በመጨረሻ ጋዜጣውን አስቀመጠ። ስለ ጉዳዩ ሲያስብ እንደቆየ በእርግጠኝነት መናገር እችል ነበር። እንግዲህ ልጄ በማለት በእርጋታ መናገር ጀመረ። ሀብታም ለመሆን ከፈለክ ገንዘብ ማፍራትን ማወቅ አለብህ። ገንዘብ የማፈራው እንዴት ነው ጠየቅኩት። እንግዲህ ጭንቅላትን ተጠቀምበታ ልጅ አለኝ ፈገግ ብሎ። ይመስለኛል ልነግርህ የምችለው ይህን ብቻ ነው፣ ወይም እኔም መልሱን ስለማላቀው ግራ አታጋባኝ ማለቱ ነበር። ሽርክና ተመሰረተ። ሀብታም ለመሆን የተደረገው የመጀመሪያ ጥረት። በቀጣዩ ቀን ጠዋት ለልብ ጓደኛዬ ለማይክ አባቴ ያለኝን ነገርኩት። እስከማስታውሰው ድረስ በትምህርት ቤታችን ውስጥ የድሃ ልጆች የነበርነው እኔና ማይክ ብቻ ነበርን። ማይክም እንደኔ ወደዚህ ትምህርት ቤት የገባው በአንድ መጥፎ አጋጣሚ ነበር። አንድ የሆነ ሰው ለወረዳው ትምህርት ቢሮ አቤቱታ ስላቀረበ ነው ከሀብታሞቹ ልጆች ጋር በአንድ ትምህርት ቤት ውስጥ ለመማር ግድ የሆነብን። በእርግጥ ድሃ አልነበርንም፣ ነገር ግን ሌሎች ልጆች አዲስ የቤዝቦል ጓንት፣ አዲስ ብስክሌት፣ ብዙ አዳዲስ ነገሮች ስላሏቸው ድሃ የሆንን መስሎ ይሰማናል። አባትና እናቶቻችን እንደ ምግብ፣ መጠለያ፣ ልብስ ያሉ መሰረታዊ ነገሮችን ቢያሟሉልንም ከዚያ የበለጠ ነገር ግን አያደርጉልንም። አባቴ አንድ ነገር ለማግኘት ከፈለክ የፈለከውን ነገር ለማግኘት ስትል ስራ ማለትን ያዘወትር ነበር። ብዙ የምንፈልጋቸው ነገሮች ነበሩን። ይሁንና ለ9 ዓመት ልጆች የሚሆን ብዙ ስራ አይገኝም። ታዲያ ገንዘብ ለማግኘት ምን እናድርግ? ማይክ ጠየቀኝ። እኔ እንጃ አልኩት። አንተ ግን የኔ ሸሪክ ለመሆን ትፈልጋለህ ስል ጠየቅኩት። ተስማማንና በዚያን ቀን ማለትም ቅዳሜ ጠዋት ማይክ የመጀመሪያውን የንግድ ሸሪክ ሆነ። እስከ ረፋዱ ድረስ ያለውን ጊዜ በሙሉ እንዴት ገንዘብ ማፍራት እንደምንችል የተለያዩ ሀሳቦችን ስናወጣና ስናወርድ ቆየን። አልፎ አልፎም ቢሆን ከጂሚ ጋር የባህር ዳርቻ ቤት ውስጥ የተዝናኑ ጥሩ ጊዜ እያሳለፉ ስለነበሩ እድለኛ ልጆች እናወራ ነበር። ሀሳቡ ትንሽ ቢያበሳጨንም ገንዘብ የምናፈራበት መንገድ ለማሰብ ስላነቃቃን መናደዳችን መልካም ነው። በመጨረሻም ከሰዓት በኋላ አንድ አስደናቂ ሀሳብ ተከሰተልን። ማይክ ነበር ካነበበው አንድ የሳይንስ መጽሐፍ በመነሳት ሀሳቡን ያመጣው። በጣም ተደስተን ተጨባበጥን። ሽርክናችን አሁን የመጀመሪያውን ስራ ፈጠረልን። በቀጣዮቹ በርካታ ሳምንታት ማይክና እኔ በመኖሪያ አካባቢያችን በሚገኙ ጎረቤቶቻችን ቤት እየሄድን በራቸውን በመቆርቆር የጥርስ ሳሙና ብልቃጦቻቸውን እንዲያስቀምጡልን ጠየቅናቸው። አብዛኞቹ ጎልማሶች ግራ በመጋባት እያዩን በፈገግታ እንደሚተባበሩን ገለጹልን። አንዳንዶቹ ብልቃጦችን ለምን እንደምፈልጋቸው ሲጠይቁን ምክንያቱን ልንነግራቸው አንችልም፣ ልንሰራበት ያሰብነው ስራ በሚስጥር መያዝ አለብን በማለት መለስንላቸው። ሳምንታት በሄዱ ቁጥር እናቴ መጨነቅ ያዘች። ጥሬ እቃዎችን ለማከማቻ ከልብስ ማጠቢያ ማሽኑ አጠገብ ያለውን አንድ ቦታ መረጥን። በአንድ ወቅት የለስላሳና የጭማቂ መያዣ ቆርቆሮች ይከማቹበት በነበረ አንድ ቡና አይነት ካርቶን ውስጥ ያጠራቀምናቸውን ያገለገሉ የጥርስ ሳሙና ብልቃጦች መጠናቸው ከእለት ወደ እለት እየጨመረ መጣ። በመጨረሻ እናቴ የእርጎ ዝንብ ሆና አስቸገረች። ጎረቤቶቿንና የቆሸሹ የተጨረማመቱ ያገለገሉ የጥርስ ሳሙና ብልቃጦች ማየት ታከታት። እናንተ ልጆች ምን ልታደርጉ ነው ብላ ጠየቀችን። ደግሞም ከዚህ በኋላ በድጋሚ የስራችሁን ሚስጥር መሆን ለመስማት አልፈልግም። በእነዚህ ቆሻሻ ብልቃጦች የሆነ ነገር ካላደረጋችሁ አውጥቼ እጥልባችኋለሁ። ማይክልና እኔ በቅርቡ በቂ መጠን ያላቸው ብልቃጦች ስለምናገኝ ያሰብነውን ነገር ማምረት እንደምንጀምር በመግለጽ ትንሽ እንድትታገሰን በጣም ተለማመጥናት።
ጥቂቶቹ ጎረቤቶቻችን የጥርስ ሳሙናቸውን ተጠቅመው ከጨረሱ በኋላ ተጨማሪ ብልቃጦችን ለማግኘት ስለምንችል እስከዚያ ድረስ እየጠበቅን መሆኑን ነገርናት እና የ1 ሳምንት ጊዜ ሰጠችን። የማምረቱን ስራ የምንጀምርበት ቀን ሲቃረብ ጫና በዛብን። የገዛ እናቴ እንደ ጥሬ ዕቃ ማከማቻ መጋዘን የተጠቀምንበት የነበረውን የዕቃ ቤት እንደምታባረረን ማስጠንቀቂያ ስለሰጠችን የመጀመሪያው የሽርክና ስራዬ አደጋ ላይ ወደቀ። ለጎረቤቶቻችን በየቤታቸው እየዞርን ፈጠን ብለው የጥርስ ሳሙናቸውን እንዲጠቀሙ መንገሩ የማይክል ስራ ነበር። የጥርስ ሐኪሞቻቸው ዘወትር የጥርስ ሳሙና መጠቀም ቢችሉ ፍላጎቱ መሆኑን በዚያው ያስታውሷቸዋል። እኔ የምርት ማምረቱን ሂደት ዝግጅት ማቀላጠፍ ጀመርኩ። አንድ ቀን አባቴ ከጓደኛው ጋር ሆኖ በመኪና ሲመጣ ከጎረቤቶቻችን ፊት ለፊት ባለው የመኪና ማቆሚያ ላይ አምራች ኃይላቱ በሙሉ ፍጥነት ስራቸውን ሲያቀላጥፉ አየ። በየቦታው ነጭ ዱቄት ተበትኗል። በአንድ ጠረጴዛ ላይ ከትምህርት ቤታችን ያመጣናቸው ትንንሽ የወተት ካርቶኖች ተደርድረዋል። የቤተሰባችን የጥብስ ምድጃ ቀያይ ከሰል ድንጋዮች ከስሩ እንደነደደበት ፍም መስሏል። አባቴ መኪናውን ከማቆሚያው ባሻገር ጥግ ላይ አቁሞ የማምረቻ ቁሳቁሶቹ መንገድ ስለዘጉበት በጥንቃቄ እየተራመደ ወደኛ መጣ። እሱና ጓደኛ ወደኛ ሲቀርቡ የከሰል ድንጋዮች ላይ የተጣደውን የጥርስ ሳሙና ብልቃጦች የቀለጡበት ያለውን ከብረት የተሰራ ማሰሮ አዩት። በዚያ ዘመን የጥርስ ሳሙና ብልቃጦች የሚሰሩት ከእርሳስ ብረት እንጂ ከፕላስቲክ አልነበረም። በመሆኑም አንድ ጊዜ ቀለማቸው ነዶ ሲለቅ ብልቃጦቹ በትንሽ የብረት ማሰሮ ውስጥ ይገቡና ፈሳሽ እስኪሆኑ ድረስ ይቀልጣሉ። በእናቴ የትኩስ ማሰሮ መያዣዎች በመጠቀም የእርሳስ ብረቱን ከወተት ካርቶኖች በላይ ባለው ትንሽ ቀዳዳ በኩል እናፈላዋለን። የወተት ካርቶኖቹ በቅርጽ ማውጫ ጀሶ ተሞልተዋል። ዙሪያውን በየቦታው የተበተነው ነጭ ዱቄት በውሃ ከመለወሱ በፊት የተንጠባጠበ የጀሶ ዱቄት ነው። ከመጣደፍ የተነሳ የጀሶን ከረጢት መሬት ስላጣልኩት አካባቢው ኃይለኛ ደቃቅ በረዶ የዘነበበት መስሏል። የወተት ካርቶኖቹ የጀሶቹን ቅርጽ ማውጫዎች ሸፍነው ይዘዋል። አባቴና ጓደኛው የቀለጠውን እርሳስ ብረት ከ4 ማዕዘን ጀሶ በላይ ባለው ቀዳዳ ውስጥ ስናንቆረቆረው በጥንቃቄ ተመለከቱን። ተጠንቀቁ ልጆች አለ አባቴ። ቀና ብዬ ሳላየው ራሴን ነቀነኩ። በመጨረሻም የቀለጠውን ብረት አንቆርቁረን ስንጨርስ የብረት ማሰሮውን አስቀመጥኩትና አባቴን እያየው ፈገግ አልኩ። ለመሆኑ ምንድነው የምታደርጉት ብሎ አባቴ ጠየቀ። ጥንቃቄ የተሞላበት ፈገግታ እያሳየ ለኔ ነገርከኝ ነገር ያደረግን ነው። ሀብታም የመሆኛችን ጊዜ ተቃርቧል አልኩት። አሁን አለ ማይክል ጥርሶቹን አግጥጦ በመሳቅ ራሱን የነቀነቀ። ሸሪኮች ነን። እነዚያ የጀሶ ቅርጽ ማውጫዎች ምንድናቸው? አባቴ ጠየቀ። ተመልከት አልኩት። ይሄ በጥሩ ሁኔታ ወጥቷል። በትንሽ መዶሻ 4 ማዕዘኑን ቅርጽ ማውጫ ለሁለት እኩል የሚከፍለውን ማሸጊያ መታወት። በጥንቃቄ ቅርጽ ማውጫውን የላይኛው አጋማሽ ከፍ ሳደርገው ከእርሳስ ብረት የተሰራች ስሙኒ ወደቀች። እረ ፈጣሪ አለ አባቴ። ከእርሳስ ብረት ስሙኒዎች ይቀርጻችሁ ነው እንዴ? ትክክል አለ ማይክል። ልክ እንዳልከን እያደረግን ነው። ገንዘብ እያፈራን ነው። የአባቴ ጓደኛ ፊቱን አዙሮ በሳቅ ፈረሰ። አባቴም ፈገግ አለና ራሱን አወዛወዘ። ከፊት ለፊቱ ያሉት 2 ህጻናት ፊታቸውን በነጭ የጀሶ ዱቄት ተሸፍነው አፋቸው እስከ ጆሮዎቻቸው ድረስ ተለጥጠው ፈገግታ እያሳዩት ነበር። አጠገባቸው እሳትና 1 ካርቶን ያገለገሉ የጥርስ ሳሙና ብልቃጦች አሉ። ሁሉንም ነገር አስቀምጠን ከቤታችን ፊት ለፊት ባለው የመግቢያ ደረጃ ላይ አብረነው እንድንቀመጥ ጠራን። ከፊቱ ላይ የነበረው ፈገግታ ሳይለየው በእርጋታ አስመስለው በመጥራት ስለማጭበርበር አብራራለን። ህልማችን ከንቱ ቀረ። የሰራነው ስራ ህገወጥ ነው ማለት ነው? ማይክል በሚርበተበት ድምጽ ጠየቀው። እባክህን ተዋቸው አለው አባቴ ጓደኛ። የተፈጥሮ ተሰጧቸውን እያጎለመሱት ይሆናል። አባቴ በንዴት አፍጥጦ ተመለከተው። አዎ ህገወጥ ስራ ነው የሰራችሁት አለን አባቴ አሁንም ረጋ ብሎ። ነገር ግን በእውነቱ ታላቅ የፈጠራ ችሎታችሁና የመጠቅ አስተሳሰባችሁን አሳይታችኋል። በዚሁ ቀጥሉ። እውነቴን ነው የምለው፣ በጣም ኮርቼባችኋለሁ። በየቦታው የተዝረከረከውን ነገር ከማንሳታችንና አካባቢውን ከማጽዳታችን በፊት እኔና ማይክ በተፈጠረው ሁኔታ ቅሬታ ተሰምቶን ለ20 ደቂቃዎች ያህል በጸጥታ ተቀመጥን። የፈሰሰውን የጀሶ ዱቄት እየጠረግን ሳለ ማይክን አየሁትና ጂሚና ጓደኞቹ የተሳሳቱ አይመስለኝም፣ በእርግጥም እኛ ድሆች ነን አልኩት። ይህን ስናገር አባቴ ከቤት እየወጣ ስለነበር ሰምቶኛል። ልጆች አለን። ልጆች በዚህ ተስፋ ቆርጣችሁ ካቆማችሁ ብቻ ነው ድሃ የምትሆኑት። ዋናው ነገር አንድ የሆነ ነገር መስራታችሁ ነው። ብዙ ሰዎች ተቀምጠው በማውራት ብቻ ሀብታም ለመሆን ያልማሉ። እናንተ ግን ቢያንስ የሆነ ነገር አድርጋችኋል። በሁለታችሁም በጣም ነው የኮራሁባችሁ። ደግሜ የምነግራችሁ በዚሁ እንድትቀጥሉ ነው። ፍጹም ተስፋ አትቁረጡ። ማይክ እና እኔ በጸጥታ ባለንበት ቆመን ቀረን። አባቴ የተናገራቸው ቃላት ጥሩ ቢሆንም ምን እንደምናደርግ ገና አላወቅንም ነበር። አባዬ ታዲያ እንዴት አንተ ሀብታም አልሆንክም ብዬ ጠየቅኩት። ምክንያቱም አስተማሪ ለመሆን ነው የመረጥኩት። አስተማሪዎች ሀብታም ስለመሆን አያስቡም። በቃ ማስተማር ብቻ ነው የምንፈልገው። ልረዳቸው ብችል ኖሮ ደስተኛ ሆን ነበር። ግን እኔም ራሴ እንዴት ገንዘብ ማፍራት እንደሚቻል አላውቅም። ማይክ እና እኔ ፊታችንን አዙረን ጽዳታችንን ቀጠልን። ስሜታችሁ ይገባኛል አለ አባቴ። እንዴት ሀብታም ለመሆን እንደሚቻል ማወቅ ከፈለጋችሁ እኔን አትጠይቁኝ። ማይክ አባትህን ስለዚህ ጉዳይ አነጋግረው።
የኔን አባት ብሎ ጠየቀ ማይክ ፊቱን አጨማዶ። አዎ ያንተ አባት አለና ፈገግ ብሎ በድጋሚ ነገረው። የአባትና የኔ ባንክ ቤት ሂሳብ አማካሪ አንድ ሰው ነው። ይሄ ባንክ ባለሙያ ስላንተ አባት ተናግሮ አይጠግብም። ያንተ አባት ገንዘብ በማፍራት በኩል ተወዳዳሪ የማይገኝለት ብሩህ አእምሮ ያለው ሰው መሆኑን ብዙ ጊዜ አጫውቶኛል። የኔ አባት? ማይክ የሰማውን ማመን አቅቶት እንደገና ጠየቀ። ታዲያ ለምንድን ነው ትምህርት ቤት ያሉት የሀብታም ልጆች ወላጆች የሚነዱትን አይነት ምርጥ መኪናና ትልቅ ቤት የሌለን? ምርጥ መኪና መንዳትና ትልቅ ቤት ውስጥ መኖር ብቻውን ሀብታም መሆንና ገንዘብ ስለማፍራት ማወቅን አያመላክትም ብሎ መለሰለት አባቴ። የጂሚ አባት የሚሰራው በስኳር ማምረቻ ውስጥ ነው። እሱ ከኔ ብዙም የተሻለ አይደለም። እሱ በአንድ ኩባንያ ውስጥ ተቀጥሮ ሲሰራ፣ እኔ ደግሞ የመንግስት ሰራተኛ ነኝ። እሱ የሚነዳውን ምርጥ መኪና የሚገዛለት የቀጠረው ኩባንያ ነው። የስኳር ማምረቻ ኩባንያውን የገንዘብ ችግር ገጥሞታል። ስለዚህ የጂሚ አባት በቅርቡ ምንም ነገር አይኖረውም ይሆናል። ማይክ ያንተ አባት ግን የተለየ ነው። በአንድ ትልቅ ኢምፓየር ወይም ግዛት እየገነባ ይገኛል። በጥቂት ዓመታት ውስጥ በጣም ሀብታም ይሆናል ብዬ ገምታለሁ። ይህንን ስሰማ ማይክ እና እኔ እንደገና ፈነደቅን። በአዲስ ብሩህ ተስፋ ያበቃለት የመጀመሪያው ስራችን ያስከተለውን ቆሻሻ ማጽዳት ጀመርን። የጽዳቱ ተግባር እያከናወንን እያለ መቼና እንዴት የማይክ አባት ጋር ተገናኝተን እንደምንነጋገር እቅድ አወጣን። ችግሩ የማይክ አባት ለረጅም ሰዓት በስራ የተወጠረ ባተሌ ሰው በመሆኑ የተነሳ አብዛኛው ጊዜ እስከ ሌሊት ወደ ቤት የማይገባ መሆኑ ነበር። የማይክ አባት የዕቃ ማከማቻ መጋዘኖች፣ አንድ የግንባታ ስራ ኩባንያ፣ የተሰናሰሉ መደብሮችና 3 ምግብ ቤቶች ነበሩት። እስከ ሌሊት ድረስ ወደ ቤቱ ሳይገባ የሚቆየው የምግብ ቤቱን ስራ ሲቆጣጠር ነው። ማይክ የጽዳቱን ስራ ስንጨርስ ወደ ቤቱ የሚወስደውን አውቶቡስ ያዘ። ማታ ላይ ቤቱ ሲገባ ከአባቱ ጋር በመነጋገር እንዴት ሀብታም መሆን እንደሚቻል ሊያስተምረን መቻሉን ይጠይቀዋል። ማይክ አባቱን ካነጋገረው በኋላ ምንም ቢመሽበት እንደሚደውልልኝ ቃል ገባልኝ። ስልኩ ማታ 2:30 ላይ ጮኸ። እሺ ያልኩት። በሚቀጥለው ቅዳሜ እንገናኝ። ስልኩን አስቀመጥኩት። የማይክ አባት ከልጁና ከኔ ጋር ለመገናኘት ተስማምቷል። ቅዳሜ ጠዋት 1:30 ድሆች ወደሚኖሩበት የከተማዋ ክፍል የሚወስደውን አውቶቡስ ያስኩኝ። ትምህርት ተጀመረ። ገንዘብ ለማግኘት እንዴት ፈጣን ውሳኔዎች መወሰን እንደሚቻል ማወቅ ያስፈልጋል። በሰዓት 10 ሳንቲም ከፍላቸዋለሁ። በ1956 በነበረው የክፍያ ደንብ መሰረት ቢሆን እንኳን በሰዓት 10 ሳንቲም ዝቅተኛ ክፍያ ነው። ማይክ እና እኔ የዚያን ቀን ጠዋት 2 ሰዓት አካባቢ ከአባቱ ጋር ተገናኘን። አባቱ ገና ድሮ በስራ ተወጥሮ ነበር። ስራ ከጀመረ 1 ሰዓት አስቆጥሯል። አነስተኛና ንጹህ ወደ ሆነው ተራ ቤታቸው ውስጥ ስገባ የግንባታ ኩባንያ ተቆጣጣሪ ከኋላው ክፍት የሆነ መኪና እያሽከረከረ ከግቢው እየወጣ ነበር። ማይክን በር ላይ ያገኘሁት። አባቴ በስልክ ከሰዎች ጋር እያወራ ነው። ከቤታችን ጀርባ ባለው በረንዳ ላይ ጠብቁኝ ብሏል ብሎ ማይክ ነገረኝ። የጓሮውን በር እየከፈተ የዚህን አሮጌ ቤት ደፍ አልፌ ስገባ ያረጀው የእንጨት ወለል ተንሳጠጠ። ወደ ውስጥ ስገባ ወለሉ ላይ ርካሽ ምንጣፍ ተነጥፏል። ምንጣፉ ለአመታት ስፍር ቁጥር የሌላቸው እግሮች ሲረግጡት የኖሮ ያረጀ ወለል ተደብቆበታል። ቤቱ ምንም ቢሆን እንኳን ንጹህ ቢሆንም መታደስ ይፈልጋል። ወደ ጠባቡ ሳሎን ስገባ በዚያ ዘመን ቅርስ ሰብሳቢዎች በሙዚየም ሊያስቀምጧቸው በሚገባ አሮጌ የበሰበሱ የቤት እቃዎች በመሙላቱ ቤቱ የሚወጣኝ መሰለኝ። በሶፋው ላይ በእድሜ ከእናቴ በትንሹ የሚተልቁ 2 በእድሜ የገፉ ሴቶች ተቀምጠዋል። ከሴቶቹ እልፍ ብሎ የወዛደር ልብስ የለበሰ ሰውዬ ተቀምጧል። በአብረቀርቅም በአግባቡ የተተኮሰ ካኪ ሱሪና ሸሚዝ ለብሷል። በእጆቹ አዳዲስ የሂሳብ መዝገቦች ይዟል። አባቴን በ10 ዓመት ገደማ ይበልጠዋል። 45 ዓመት የሚሆነ ይመስለኛል። እኔና ማይክ አልፈናቸው በጓሮ በኩል አሻግሮ ወደሚታየው በረንዳ ለማቅናት ወደ ማብሰያ ቤቱ ስናመራ በፈገግታ ተመለከቱን። አንገቴን ሰበር አድርጌ በፈገግታ መልሼ ያየኋቸው። እነዚህ ሰዎች ምንድን ናቸው? ማይክን ጠየቅኩት። ከአባቴ ጋር ነው የሚሰሩት። ሸምገል ያለው ሰውዬ የመጋዘኖቹ ኃላፊ ሲሆን ሴቶቹ የሆቴሉ ስራ አስኪያጆች ናቸው። ከዚህ በ50 ማይሎች ርቆ በሚገኝ የመንገድ ስራ ፕሮጀክት ውስጥ የግንባታ ተቆጣጣሪ ሆኖ የሚሰራው ሰውዬን አይተኸዋል? በአንድ ቦታ ላይ የተገነቡ ያሉትን ቤቶች የሚያሰራው ሌላው የግንባታ ተቆጣጣሪ አንተ እዚህ ከመድረሱ በፊት ሄዷል። አባትህ ሁልጊዜም እንደዛሬው ስራ ይበዛበታል? ጠየቅኩት። ሁልጊዜም ባይሆን አብዛኛውን ጊዜ እንደዚህ ነው አለኝ። ማይክል በፈገግታ ከአጠገቡ እንድቀመጥ ወንበር እየሳበልኝ እንዴት ገንዘብ ማፍራት እንደሚቻል ያስተምረን እንደሆነ ጠይቄዋለሁ አለ ማይክ። ኧረ እናስ ምን አለ ብዬ ባልተለመደ ሁኔታ እየጓጓው ጠየቅኩት። መጀመሪያ ያሾፋ ተኩሮ ከተመለከተኝ በኋላ አንድ አማራጭ እንደሚሰጠን ነገረን። ኧረ አልኩት። ወደ ኋላ ተለጥጬ ስቀመጥ ወንበሩ ከግድግዳው ጋር እያላተምኩት። ከወንበሩ 2 የፊተኛ እግሮች ላይ ተንጠላጥዬ ጫፉ ላይ ተቀመጥኩኝ። ማይክልም እንደኔ ተቀመጠ። የቀረበልና አማራጭ አውቀዋል ብዬ ጠየቅኩት። አይ አላወቅኩትም። ከትንሽ ጊዜ በኋላ እናውቃለን። የማይክል አባት ድንገት ሊፈርስ ምንም ያልቀረው የመስታወት በር በርግዶ ወደ በረንዳው መጣ። ማይክና እኔ ከበሬታን ለመግለጽ ሳይሆን በመደናገጥ መር ብለን ከተቀመጥንበት ተነሳን። ዝግጁ ናችሁ ልጆች ብሎ ጠየቀን። የማይክል አባት ከኛ ጋር ለመቀመጥ ወንበር እየሳበ ከፊት ለፊቱ ለመቀመጥ ወንበሮቻችንን ወደፊት እያስጠጋን ራሳችንን ነቀነቅን። 6 ጫማ ቁመትና 200 ፓውንድ ገደማ ክብደት ያለው ግዙፍ ሰው ነው።
አባቴ በቁመት ቢበልጠውም ክብደታቸው ተመሳሳይ ነው። የአባቱ እድሜ ከማይክል አባት እድሜ በ5 ዓመት ይበልጣል። የአንድ ሀገር ተወላጆች ባይሆኑም ይመሳሰላሉ። ምናልባትም ጉልበታቸው ይሆናል የሚመሳሰላቸው። ማይክ ገንዘብ እንዴት ማፍራት እንደሚችሉ ለማወቅ መፈለጋችሁን ነግሮኛል። እውነቱን ነው ሮበርት? በፍጥነት ራሴን በማነቃነቅ አዎንታዊ ምላሽን ብገልጽም ትንሽ እንደማፈር አልኩኝ። ከሚናገራቸው ቃላት ከሚያሳየው ፈገግታ ባሻገር ከፍተኛ ግርማ ሞገስ አለው። እንግዲያውስ የማቀርብላችሁን አንድ አማራጭ ልንገራችሁ። የፈለጋችሁትን ነገር ለማወቅ የሚያስችላችሁ ትምህርት ሰጣችኋለሁ። ነገር ግን በክፍል ውስጥ እንደሚሰጣችሁ ትምህርት አይደለም የማስተምራችሁ። የምሰጣችሁን ስራ ከሰራችሁ በፍጥነት ላስተምራችሁ እችላለሁ። ትምህርት ቤት እንደምትማሩ ተቀምጣችሁ ታዳምጡኝ ከፈለጋችሁ ጊዜን አባክናለሁ። የማቀርብላችሁ አማራጭ ነው። ከፈለጋችሁ ተቀበሉት፣ አሊያ ተውት። በመጀመሪያ አንድ ጥያቄ ልጠይቅ አልኩ። አይሆንም። የሰጣችሁን አማራጭ ተቀበሉ ወይም ተውት። ብዙ ጊዜ የሚወስዱ በርካታ የምሰራቸው ስራዎች አሉኝ። በአስቸኳይ መወሰን ካልቻላችሁ ምንም አይነት ገንዘብ ስለማፍራት መማር አይቻላችሁም። እድሎች ይመጣሉ፣ ይሄዳሉ። ፈጣን ውሳኔዎች ለመወሰን ማወቅ መቻል በራሱ አስፈላጊ የሆነ ክህሎት ነው። ትምህርቱ በ10 ሰከንዶች ውስጥ ይጀምራል፣ አሊያም ይቀራል አለ የማይክ አባት የሚያበሽቅ ፈገግታ እያየን። ተቀብለናል አልኩኝ። ተቀብለናል አለ ማይክ ምኔን ተከትሎ። መልካም አለ የማይክ አባት። በ10 ደቂቃ ውስጥ ሚስ ማርቲንን ልካታለሁ። እሷን ካነጋገርኩ በኋላ ከእሷ ጋር በመሆን በመኪና ወደ አንዱ መደብር ትሄዱና ስራ ትጀምራላችሁ። በሰዓት 10 ሳንቲም ከፍላችኋለሁ። ሁልጊዜ ቅዳሜ ለ3 ሰዓታት በዚያ ትሰራላችሁ። ግን እኮ ዛሬ ቤዝቦል እጫወታለሁ አልኩኝ። የማይክል አባት ኮስተር በማለት ድምጹን ዝቅ አድርጎ የሰጣችሁን ስራ ተቀበሉት ወይም ተውት አለ። ተቀብያለሁ በማለት ምላሽ ሰጠው። ቤዝቦል ከመጫወት ይልቅ መስራትን መርጬ። በዚያ ደስ በሚል ቅዳሜ ጠዋት 3 ሰዓት ላይ እኔና ማይክ ከሚስ ማርቲን ጋር ለመስራት ጀምረናል። ሚስ ማርቲን ደግሞ ትዕግስተኛ ሴት ናት። ሁልጊዜም አድጋው ለብቻቸው መኖር የጀመሩትን 2 ልጆቿ እንደምናስታውሳት ትነግረናለች። ደግ ብትሆንም በታታሪነት ስለምታምን እስኪ ደክመን ድረስ ታሰራናለች። ጠንካራ ሰራተኛ ናት። በመደብሩ መደርደሪያዎች ላይ የተደረደሩትን በቆርቆሮ የታሸጉ ሸቀጦች አወርደን አቧራቸውን በጭራ አራግፈን መደርደሪያዎቹን ከጠረግን በኋላ እንደገና በመደርደር 3 ሰዓታትን አጠፋን። ስራው መፈጠርን የሚያስጠላ አሰልቺ ስራ ነበር። ሀብታሙ አባቴ እያልኩ የምጠራው የማይክ አባት ትላልቅ የመኪና ማቆሚያዎች ያላቸው 9 የዚህ አይነት ትናንሽ መደብሮች ነበሩት። በየመንደሩ ያሉ ሰዎች እንደ ወተት፣ ዳቦ፣ ቅቤና ሲጋራ ያሉትን ሸቀጦች ወደ እነዚህ የሸቀጥ መደብሮች እየመጡ ይገዛሉ። ችግሩ በዚያ ዘመኗ ሀዋይ የአየር ሁኔታ መቆጣጠሪያዎች ስላልነበሩ በሙቀቱ የተነሳ የመደብሮቹ በሮች ሊዘጉ አለመቻላቸው ነበር። በመደብሮቹ ግራና ቀኝ ያሉት በሮች ወለል ብለው ስለሚከፈቱ መንገዱና የመኪና ማቆሚያው ይታያል። አንድ መኪና ባለፈ ወይም መኪና ማቆሚያ ውስጥ መጥቶ በቆመ ቁጥር አቧራው ቡልል ብሎ በመነሳት በመደብር ውስጥ ይሰርጋል። ስለዚህ የአየር ሁኔታ መቆጣጠሪያ እስከሌለ ድረስ የምንሰራው ስራ አለን ማለት ነው። ለ3 ሳምንታት ከሚስስ ማርቲን ዘንድ እየሄድን ለ3 ሰዓታት ያህል የሚታዘንን ስራ እንሰራለን። ከሰዓት በኋላ ስራችንን ስንጨርስ ለሁለታችንም 3 10 ሳንቲሞች እጃችን ላይ ታኖርልናለች። በ1950ዎቹ አጋማሽ ምንም እንኳን የ9 ዓመት ልጆች ብንሆንም 30 ሳንቲም ማግኘት ብዙም አያስፈነጥዘንም። በዚያን ጊዜ የአስቂኝ መጽሐፍት ዋጋ 10 ሳንቲም ስለነበር ያገኘሁትን ገንዘብ አስቂኝ መጽሐፍት ገዝቼበት ወደ ቤቴ እሄዳለሁ። በአራተኛው ሳምንት ሮብ ቀን ስራውን ለማቆም ወሰንኩ። ይህን ስራ ለመስራት የተስማማሁት የማይክ አባት ገንዘብ ስለማፍራት ትምህርት እንዲሰጠኝ እንጂ በሰዓት 10 ሳንቲም እየከፈለኝ እንደ ባሪያው እንዳገለገለው አልነበረም። ከዚህ የባሰው ነገር ደግሞ የማይክን አባት ለመጀመሪያ ጊዜ ቅዳሜ ቀን ካገኘሁት በኋላ አይቼው እንኳን አለማወቄ ነው። ስራውን ልተወው ነው። ምሳ ሰዓት ላይ ለማይክ ነገርኩት። የትምህርት ቤቱ ምሳ አስጠልቶኛል፣ ትምህርት ቤቱም ሰልችቶኛል። እናም ቅዳሜ ቀን ስራዬ አይናፍቀኝም። እስከዚያን ጊዜ እንድሰራው የሆንኩትም ለ30 ሳንቲሙ ብዬ ነበር። ይህን ስነግረው ማይክ ሳቀብኝ። ምን ያስቃል? በጣም ስለተናደድኩ በብሽቀት ጠየቅኩት። አባቴ እንደዚህ እንደምትል ነግሮኝ ነበር። ስራውን ለመተው ስትዘጋጅ ከሱ ጋር እንዳገናኛችሁ ነግሮኛል። ምን አልኩት የተበሳጨው። እስኪ ሰለችኝ ይጠብቀ ነበር እንዴ? እንደዚያ መሆኑ ነው አለኝ ማይክ። አባቴ ለየት ያለ ሰው ነው። አንድ ነገር ሊያስተምር ከፈለገ ከአባት በተለየ መልኩ ነው ትምህርት የሚሰጥ። ያንተ አባትና እናት ማብራሪያ መስጠት ያበዛሉ። የኔ አባት ዝምተኛና ብዙ የማይናገር ሰው ነው። እስከ ቅዳሜ ድረስ ብቻ ጠብቅ፣ ስራውን ለማቆም መዘጋጀትህን እነግረዋለሁ። የሆነ ሴራ ተሲሮብኛል ማለት ነው? አይደለም፣ እንደዚህ አይመስለኝም። ነገር ግን አውቆ ያደረገው አንድ ነገር ይኖር ይሆናል። ለማንኛውም አባቴ ቅዳሜ ዕለት ሁሉንም ነገር ይገልጽልናል። ህይወትን በጥንቃቄ የሚኖሯት በፍጹም ሀብታም አይሆኑም። ፊት ለፊት ልጋፈጠው ተዘጋጀው። እውነተኛ አባቴ ሳይቀር ተናዶበታል። ደሃ አባቴ እያልኩ የምጠራው እውነተኛ አባቴ ሀብታሙ አባቴ የህፃናትን የስራ ህግ እየጣሰ በመሆኑ በፖሊስ ምርመራ ሊደረግበት እንደሚገባ ያስብ ነበር። የተማረው ደሃው አባቴ የሚገባኝን ያህል እንዲከፍለኝ እንድጠይቀው ነግሮኛል። ቢያንስ በሰዓት የ25 ሳንቲም ክፍያ እንዲሰጠኝ እንድጠይቀውና ክፍያውን ካልጨመረ ወዲያውኑ ስራውን እንዳቆም አሳስቦኛል።
በየትኛውም መልኩ ይህንን የማይረባ ስራ መስራት አያስፈልግህም ነበር ያለኝ ድሃው አባቴ እየተናደደ። ቅዳሜ ጠዋት 2 ሰዓት ላይ በዚያ ሊወርቅ የተቃረበው የነ ማይክል ቤት በር በኩል አልፌ ወደ ውስጥ ዘለኩ። ተቀመጥና ተሰልፈ ተራህን ጠብቃለኝ የማይክ አባት ወደ ውስጥ እያስገባ። ከዚያም ፊቱን አዙሮ በመሄድ ከመኝታ ቤቱ አጠገብ ባለው ትንሽ ቢሮ ውስጥ ገብቶ ቀረ። በክፍሉ ዙሪያ በመለከትም ማይክን የትም አላገኘሁትም። ቅፍፍ እያለኝ ከ4 ሳምንታት በፊት በዚያ ከነበሩ ሴቶች አጠገብ ፈራ ተባያልኩ ተቀመጥኩ። እነሱም ፈገግታቸውን እየለገሱኝ እንድቀመጥ ተጠጉልኝ። 45 ደቂቃዎች ከተቆጠሩ በኋላ ያልበኝ ጀመር። 2 ሴቶች ቢሮ ገብተው የማይክን አባት ካነጋገሩት በኋላ ከ30 ደቂቃ በፊት ሄደዋል። በዚያ ገብተው ለ20 ደቂቃ ያህል ቆይቶ የነበረው በእድሜ የገፋው ሰውዬም ወጥቶ ሄዷል። ቤቱ ባዶ የነበረ ሲሆን በዚያ የሚያምር የሃዋይ ፀሐይ ፍንትው ብላ በወጣችበት ጠባብ ጨለማ የእንግዶች ማረፊያ ሳሎን ውስጥ የህፃናት ጉልበት የሚበዘብዘው አንድ ገብጋባ ለማናገር እየጠበቅኩ ያለሁት እኔ ብቻ ነበርኩ። እኔን ችላ ብሎ ስልክ እያነጋገረ ቢሮ ሲንጎራደድ ሰማዋለሁ። ወጥቼ ለመሄድ ቢዳዳኝም በአንድ የሆነ ምክንያት እዚሁ ቆየሁ። በመጨረሻም ከ15 ደቂቃዎች በኋላ 3 ሰዓት ሲሆን ሀብታሙ አባት ከቢሮ መጣና ምንም ሳያነጋግረኝ በእጆቹ ምልክት እያሳየኝ ወደ አስቀያሚ ቢሮ ውስጥ እንድገባ ጠራኝ። ክፍያ እንዲጨምርልኝ እንደምትፈልግ አለበዚያ ስራውን እንደምታቆም ገብቶኛል አለኝ። ሀብታሙ አባቴ በቢሮ ወንበር ላይ ተሽከረከረ። እንግዲህ አንተም ብትሆን የስምምነታችን ውል እያከበርክ አይደለም በማለት እየተናነቀኝ አጉረመረምኩ። ለአንድ የ9 ዓመት ልጅ ከአዋቂ ጋር መፋጠጡ የሚያስፈራ መሆኑ እርግጥ ነው። የምትሰጠኝን ስራ ከሰራ የምፈልገውን ትምህርት እንደምትሰጠኝ ተናግረሃል። እኔ በበኩሌ በርትቼ ስራዬን ሰርቻለሁ። የሰጠኝን ስራ ለመስራት ስል ቤዝቦል መጫወት እያማረኝ ጨዋታውን እርግፍ አድርጌ ትቼዋለሁ። አንተ ደግሞ ቃልን አልጠበቅም። ምንም ነገር አላስተማርከኝም። የከተማው ሰው ሁሉ እንደሚያስብ አይነት አታላይ ሰው ነህ። ስስታም ነህ። ፍላጎቱ ሁሉ ገንዘብ ለማግኘት ነው። ቀጥረህ ለምታሰራቸው ሰዎች የምታስብ ሰው አይደለህም። ብዙ ያስጠበቅከኝ ከመሆኑም ሌላ ምንም ከበሬታ አላሳየኸኝም። እንደ አንድ ትንሽ ልጅ ነው የምታየኝ። ከዚህ ይልቅ በተሻለ መልኩ ብትይዘኝ የተሻለ ነው። ሀብታሙ አባቴ ወደ ኋላ ተለጥጦ ከተሽከርካሪ ወንበሩ መደገፊያ ጋር በመጋጨት እጆቹን አገጩ ላይ አድርጎ አፍጥጦ ተመለከተኝ። እያጠናኝ ያለ ይመስል ነበር። መጥፎ አይደለም አለኝ። ከ1 ወር ባነሰ ጊዜ ውስጥ ልክ እንደ አብዛኞቹ ሰራተኞቼ ሆነሃል። ምን ማለት ነው ብዬ ጠየቅኩት። የሚናገረው ነገር ባይገባኝም ብሶቴን መግለጼን ቀጠልኩበት። የስምምነታችን ውል ጠብቀህ የፈለኩትን የምታስተምረኝ መስሎኝ ነበር። ታዲያ ይህን ከማድረግህ ይልቅ ልታሰቃይኝ ትፈልጋለህ? ይህ በእውነት ታላቅ ጭካኔ ነው። እኔ እኮ እያስተማርኩ ነው አለኝ ሀብታሙ አባት ድምጹን ዝቅ አድርጎ። ምን አስተማርከኝ? ምንም። በንዴት አንባረኩ። የማይረባ ፍራንክ እየወረወርክልኝ የሰጠኝን ስራ ልሰራልህ ከተስማማው በኋላ አንድ ጊዜ እንኳን አነጋግረኸኝ አታውቅም። ስንት የምትከፍለኝ መሰለ? በሰዓት 10 ሳንቲ አይደል የምትከፍለኝ? ይህን እንዲያውም ለመንግስት ማሳወቅ ይገባኝ ነበር። በሀገራችን የህፃናት ስራ ህግ እንዳለ ታውቃለህ? አባት የመንግስት ሰራተኛ መሆኑን ታውቃለህ? ኧረ ጉድ አለ ሀብታሙ አባት። አሁን በትክክል አብዛኞቹን ቀጥሬ አሰራቸው የነበሩትን ያባረርኳቸውን ወይም በፈቃዳቸው ስራቸውን ያቆሙትን ሰዎች መሰልክ። ታዲያ ምን የምትለው ነገር አለ? አንድ ትንሽ ልጅ የሚሰማ ያህል ድፍረት የተሰማኝ ጠየቅኩ። ዋሽተኛል። የሰጠኝን ስራ ለ3 ሳምንት ያህል ስሰራ ብቆይም አንተ ግን ምንም ነገር አላስተማርከኝም። ለመሆኑ ምንም ነገር እንዳላስተማርኩ በምን አወቅ? ሀብታሙ አባት በእርጋታ ጠየቀኝ። በፍጹም አዋርተኝ አታውቅም። ለ3 ሳምንታት ስሰራ ቃልህን ጠብቀ በመገኘት ምንም ያስተማርከኝ ነገር የለም አልኩት ለምቦጬን እያጣልኩ። ማስተማር ማለት ማዋራት ወይም ማብራሪያ መስጠት ነው እንዴ? ሀብታሙ አባት መልሶ ጠየቀኝ። እንዴ አዎና ምላሽ ሰጠው። እንደዚህ የምትማረው በትምህርት ቤት ውስጥ ነው አለኝ ፈገግ እያለ። ህይወት የምታስተምረው ግን እንደዛ አይደለም። ህይወት ከሁሉም የበለጠች የተሻለች ትምህርት ቤት ናት። አብዛኛውን ጊዜ ህይወት አታነጋገርህም፣ ብቻ የሆነ ግፊት ታሳድርብሃለች። እያንዳንዱ የህይወት ግፊት ተነስ፣ ንቃ፣ እንድትማረው የምትፈልገው ነገር አለ ይላል። ይሄ ሰውዬ ስለምንድን ነው የሚያወራው በማለት በጸጥታ የገዛ ራሴን ጠየቅኩ። በእኔ ላይ ግፊት የምታሳድርብኝ ህይወት እኔን እያዋረችኝ ነው። ይህን ጊዜ ስራዬን ማቆም እንዳለብኝ አረጋገጥኩ። አንድ ቤት ውስጥ ተቆልፎበት ህክምና ማግኘት ካለበት ወፋፊ ጋር ነው እያወራሁ ያለሁት። የህይወትን ትምህርት ከቀሰምክ በሚገባ ትኖራለህ። አለበለዚያ ህይወት አንተ ላይ ግፊት ማሳደሯን ትገፋበታለች። ሰዎች 2 ነገሮች ያደርጋሉ። አንዳንዶች ህይወትን ግፊት እንድታሳድርባቸው ይተዋታል። ሌሎች ይበሳጩና መልሰው ይገፏታል። ይሁንና መልሰው የሚገፉት አለቃቸውን ወይም ስራቸውን አሊያም ባላቸውን ወይንም ደግሞ ሚስታቸውን ነው። ግፊት እያሳደረችባቸው ያለችው ህይወት መሆኗን አያውቁም። ስለምን እያወራ እንደሆነ የማውቀው ነገር አልነበረም። ህይወት ሁላችንም ላይ ግፊት ታሳድራለች። አንዳንዶች ህይወትን መጋፈጣቸውን ሲያቆሙ፣ ሌሎች ደግሞ ከህይወት ጋር ጦርነት ይገጥማሉ። ጥቂቶች የህይወት ትምህርት በመቅሰም ወደፊት መሄዳቸውን ይቀጥላሉ። ህይወት ግፊት ስታሳድርባቸው በጸጋ ይቀበሏታል። እነዚህ ጥቂት ሰዎች አንድን ነገር ለመማር በመፈለጋቸው የፈለጉትን መማር ያስፈልጋቸዋል ማለት ነው። የፈለጉትን ተምረው መኖራቸውን ይቀጥላሉ። አብዛኞቹ ያንን ይተዋሉ።
እንዳንተ ያሉት ጥቂቶቹ ደግሞ ጦርነት መቅጠም ይወዳሉ። ሀብታሙ አባት ከወንበሩ ላይ ተነሳና እድሳት የሚፈልገውን ሲነኩት የሚሰበር የሚመስለውን በር ዘጋው። ይህንን ትምህርት ከተማርክ ብልህ፣ ሀብታም፣ ደስተኛ ወጣት ሆነህ ታድጋለህ። አለበለዚያ ህይወትህን በሙሉ ለችግሮች ስራህን አነስተኛ ክፍያ ወይም አለቃህን እየወቀስክ ተገፋለህ። ህይወትህን የገንዘብ ችግሮችን በሙሉ የሚፈታልህ ታላቅ እረፍት እንዲያመጣልህ ተስፋ በማድረግ ትኖራታለህ። ሀብታሙ አባት እያዳመጥኩ መሆኔን ለማረጋገጥ አሻግሮ ወደኔ ተመለከተ። አይኖቹ ከአይኖቼ ጋር ተጋጩ። ተፋጠጥን። ስንተያይ በአይኖቻችን በኩል በመካከላችን የመግባባት ጅረቶች እየፈሰሱ ነበር። ከዚያም የመጨረሻውን መልእክቱን ከተገነዘብኩ በኋላ ከጦርነቱ አፈገፈኩ። ትክክል መሆኑ ገባኝ። እሱን የወቀስኩት ለመማር ጠይቄዋለሁ። ከሱ ጋር ጦርነት የገጠምኩ ነበር። ሀብታሙ አባቴ ቀጠለ። እልህ የሌለው ሰው ከሆንክ ህይወት ግፊት ባሳደረችብህ ቁጥር መጋፋትን ትተዋለህ። የዚህ አይነት ሰው ከሆንክ ህይወትን በሙሉ ትክክለኛው ነገሮችን እያደረግክ በጭራሽ ለማይከሰት አጋጣሚ ራስን እየቆጠብ በጥንቃቄ ትኖራለህ። ከዚያ አሰልቺ ሽማግሌ ሆነህ ትቀራለህ። አንድ ጥሩ ታታሪ ሰው በመሆኑ የተነሳም የሚወድ ብዙ ጓደኞች ይኖሩሃል። ትክክለኛ ነገሮችን እስክታደርግ ድረስ ግፊቷ እንድታሳድርብህ የፈቀድክላት መሆኑ ነው። በውስጥ አደገኛ ነገሮች ውስጥ መግባት ኃላፊነቱን እንዳትወስድ ትፈራለህ። በእርግጥ ለማሸነፍ ትፈልጋለህ። ነገር ግን እንዳትከስር ያደረብህ ፍርሃት በማሸነፍ ከምታገኘው ደስታ የበለጠ ነው። በህይወት ውስጥ አንተና አንተ ብቻ ለዚያ ብላችሁ አለመሄዳችሁን ታውቁታላችሁ። ህይወትን በጥንቃቄ መኖርን መርጠሃል። በድጋሚ አይኖቻችን ተጋጩ። ለ10 ሰከንዶች ያህል እርስ በርሳችን ተያየን። መልእክቱን ከተቀበልኩት በኋላ አይኖቼን ከአይኖቹ ላይ ነቀልኩ። አንተም ግፊት እያሳደርክብኝ ነበር ማለት ነው? ጠየቅኩት። አንዳንድ ሰዎች እንደዚህ ይሉ ይሆናል። ሀብታሙ አባቴ ፈገግ አለ። እኔ ግን የህይወትን ጣዕም ሰጠው ነው የምለው። የህይወት ጣዕም ምንድነው? ትንሽ ግራ ቢገባኝም አሁንም ድረስ እንደተናደድኩ ነኝ። ሆኖም ከበፊቱ በበለጠ ለመማር ዝግጁ ነበርኩ። ለመጀመሪያ ጊዜ ገንዘብ እንዴት ማፍራት እንደሚቻል የጠየቃችሁኝ አንተና ማይክ ብቻ ናችሁ። ከ150 የሚበልጡ ተቀጣሪ ሰራተኞች ቢኖሩኝም አንዳቸውም እንኳን ስለ ገንዘብ ምን እንደማውቅ አልጠየቁኝም። ስለዚህ አብዛኞቹ በእርግጠኝነት ለምን ስራ እንደሚሰሩ ሳይገባቸው የህይወታቸውን ምርጥ ጊዜያት ለገንዘብ ብለው በመስራት ያባክኑታል። ተቀምጬ በጥሞና ማዳመጤን ቀጠልኩ። ስለዚህ ማይክ ገንዘብ እንዴት ማፍራት እንደሚቻል ለማወቅ መፈለጋቸውን ሲነግረኝ ለገሃዱ ህይወት የቀረቡ ትምህርቶች እንድሰጣቸው እቅድ ለመንደፍ ወሰንኩ። ፊቴ እስኪገረጣ ድረስ ላወራ እችላለሁ። ይሁንና አንድ የምትሰሙት ነገር አይኖርም። በመሆኑም እኔን ለመስማት እንድትችሉ ህይወት ትንሽ ግፊት እንድታሳድርባችሁ ላደርግ ወሰንኩ። ለዚህ ነው 10 ሳንቲም ብቻ የከፈልኳችሁ። ታዲያ በሰዓት 10 ሳንቲም ብቻ የከፈልከኝ በመስራቴ ያገኘሁት ትምህርት ምንድነው ብዬ ጠየቅኩ። ገብጋባና ሰራተኞች የምትበዘብዝ ሰው መሆንን ነው የምማረው። ሀብታሙ አባቴ ወደ ኋላ ተለጥጦ ከወንበሩ መደገፊያ ጋር በመጋጨት ከልቡ ሳቀ። በመጨረሻም ሳቁን ሲያቆም አመለካከትን ብትቀይረው በጣም የተሻለ ይሆናል። እኔን መውቀስህን አቁም። እኔን ችግር አድርጋ አታስበኝ። ችግሩን የመስዬ ከታየው አሳማኝ ምክንያት አቅርበ እኔን መቀየር ይኖርብሃል። ችግሩ አንተ ራስ መሆኑን ከተገነዘብክ ደግሞ የገዛ ራስን ለውጠህ የሆነ ነገር በመማር የበለጠ ብልህ ሆነ የሆነ ነገር ለማድረግ ትችላለህ። ብዙ ሰዎች በአለም ላይ ያለው ሌላው ሰው በሙሉ እንዲለወጥ ይፈልጋሉ እንጂ ራሳቸውን በፍጹም አይለውጡም። አንድ ነገር ልንገርህ፣ ሌላውን የትኛውንም ሰው ከመለወጥ ይልቅ የገዛ ራስን መለወጡ የበለጠ ይቀላል። አልገባኝም አልኩት። እኔን ለችግሮች ተወቃሽ አታድርጋለኝ። ሀብታሙ አባቴ ትግስቱ እያለቀ ግን እኮ 10 ሳንቲም ብቻ ነው የምትከፍለኝ። ታዲያ ምን የተማርክ ነው? ሀብታሙ አባቴ በፈገግታ ጠየቀኝ። ገብጋባ መሆንን ነው የተማርኩት አልኩት የሸር ሳቅ እየሳኩ። ችግሩን ይመስልሃለሁ? በእርግጥም ነህና እንግዲያውስ ይህን አስተሳሰብን እንዲያስከ ከቀረህ ምንም ነገር አትማርም። እኔን እንደ ችግር አድርገህ ማሰብን ከገፋህበት ምን አማራጭ ይኖርሃል? የበለጠ ክፍያ ካልሰጠኸኝ ወይም የበለጠ ከበሬታ አሳይተኝ ካላስተማርከኝ ስራውን አቆማለሁ። በሚገባ ገልጸኸዋል አለ ሀብታሙ አባቴ። በትክክል አብዛኞቹ ሰዎች የሚያደርጉትም ይሄንኑ ነው። የያዙትን ስራ ያቆሙና ሌላ ስራ የተሻለ እድል እንዲሁም የበለጠ ክፍያ ፍለጋ ሄዳሉ። በእርግጥ አዲስ ስራ ቢይዙ ወይም የበለጠ ክፍያ ቢያገኙ ችግራቸውን የሚፈቱ ይመስላቸዋል። አብዛኛውን ጊዜ የሚሆነው ግን እንደዚህ አይደለም። ታዲያ ችግሩ እንዴት ነው የሚፈታው ብዬ ጠየቅኩት። በቃ ይችን በአንድ ሰዓት ውስጥ የምከፍልን ትንሿን 10 ሳንቲም በደስታ ተቀበል። ሀብታሙ አባቴ በፈገግታ አየኝ። ሌሎች ሰዎች የሚያደርጉት ይሄንን ነው። እሱና ቤተሰቦቻቸው የገንዘብ ችግር ውስጥ መዘፈቃቸውን እያወቁ ደሞዛቸውን በጸጋ ይቀበላሉ። ደግሞም ይሄንኑ ብቻ ሊያደርጉ የሚችሉት የበለጠ ገንዘብ ቢያገኙ ችግራቸው እንደሚፈታ እያሰቡ የደሞዝ ጭማሪ ይጠብቃሉ። ብዙዎቹ የሚሰጣቸውን በጸጋ ይቀበላሉ። አንዳንዶቹ ሁለተኛ ስራ ፈልገው በርትተው ይሰራሉ። ነገር ግን አሁንም እንደገና የሚከፈላቸውን ትንሽ ደሞዝ በጸጋ የተቀበሉ ነው። ከአንገት ያቀርቅሬ ወለሉን አፍጥጬ የተመለከትኩ ተቀምጫለሁ። ሀብታሙ አባቴ እያቀረበልኝ ያለውን ትምህርት ይገባኝ ጀምሯል። የህይወት ጣዕም ምንነት እየገባኝ ነው። በመጨረሻም ቀና ብዬ አየሁትና
ታዲያ ችግሩን የሚፈታው ምንድነው ብዬ ድጋሚ ጠየቅኩ። ይሄ ነዋ አለኝ በቀስታ ጭንቅላቴን መታመታ ያደረገኝ። ይሄ በጆሮዎች መካከል ያለው ነገር ችግሩን ይፈታዋል። ሀብታሙ አባቴ ከተቀጣሪ ሰራተኞቹና ከደሃው አባቴ ነጥሎት የኋላ በጣም የተማረው ደሃው አባቴ ህይወቴን በሙሉ ከገንዘብ ጋር በተያያዘ ከሚገጥሙት ችግሮች ጋር ሲታገል እሱም በሃዋይ ውስጥ ከሚገኙ ሀብታሞች አንዱ ያደረገው ዋነኛው አመለካከት ያጋራኝ በዚያን ጊዜ ነበር። በመላው የህይወት ዘመናችን የሚፈጠረው ልዩነት በሙሉ የሚያመጣው ይሄ የግል አመለካከት ነው። እኔ ትምህርት አንድ በማለት የምጠራው ይህን አመለካከት ሀብታሙ አባቴ በተደጋጋሚ ተናግሮታል።